ነው። ይሄስ እንዴት ይታያል? ምግብ ሰርቶ ለሟች ቤተሰብ መስጠት ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙበት ነገር ነው። ጃዕፈር ብን አቢ ጣሊብ በሞተ ጊዜ ያጎታቸው ልጅ እስነዑ ሊአሊ ጃዕፈር ጣዓመን ፈኢነሁም ቀድ ነዘለ ዐለይሂም ማ ዩሽጊሉሁም ብለዋል። ለጃዕፈር ቤተሰቦች ምግብ ስሩላቸው፣ እነርሱ የሚያጨናንቃቸው መከራ ደርሶባቸዋልና ብለው ተናግረውላቸዋል። ስለዚህ ለሟች ቤተሰብ ምግብ ሰርታችሁ ብትወስዱና ብትረዱ ችግር የለውም። ያኔ እንደዚህ በሳምንቱ በወሩ እንደዚህ ቢባልም ችግር የለውማ። ይሄ ልክ ሀገራችን ላይ 7 ምናምን እየተባለ እንትን የሚል የሚደረግ ሰደቃ ይሄ ቢድዓ ነው። በዚህ መልኩ አልታዘዝንም። እሺ ደግሞ አሁንም እንደዚህ ሀገር ቤት ላይ ብዙ መሬት እንደዚህ እንጨት ከብቶች ምናምን ማለት የንግድ ያልሆኑ የቤት የሆኑት ዘካ ይወጅብባቸዋል። ከንግድ ውጭ የሆነ ለቤት መጠቀሚያ ምንም አይነት ንብረት ዘካ አይኖርበትም። እሺ አንድ ሴት አባት ባይኖራት 2 ወንድሞች አላት። አንድ ወንድሟ በአባት የምትገናኘው ሆኖ ታላቅ ቢሆን፣ አንድ ወንድሟ ደግሞ በእናትም በአባት ቢሆን እሱ ታናሽ ቢሆን የትኛው ነው ለእሷ ኒካ ሊያስርላት የሚችለው? የእናትና አባት ከሁለቱም የሆነው ለአቅመ አዳም የደረሰ ከሆነ እሱ ነው የሚቀድመው። ለአቅመ አዳም ያልደረሰ ትንሽ ከሆነ ግን በአባት በኩል ያለ አንዱ ብቻ ኒካ ያስራል። የመጨረሻ ጥያቄ ደግሞ እኔ ስደት ሆኜ ነው አባቴ የሞተው። ማለት እስልምና ሐራም የማያደርገው ነገር ሳላለቅስ ምናምን የአባቴ ቀብር መዘየር ይችላሉ? ዱዓ፣ እስትግፋር፣ ሰደቃ አድርጊለት። ቤትሽ ሆነሽ ቀብር ሄዶ መዘየር አይቻልም። ጀዛከላህ ኸይረን ኢንሻአላህ። ሽክራን። የአባት ልጅ የሚያስራ የአባት ልጅ። እሺ ጥያቄ አለ? ይቀጥል። ዋን ላቭ። ሰላም አለይኩም ወሱ። ሰላም አለይኩም። ወአለይኩም ሰላም። እሺ እንዴት ነህ? ሰላም ነው አለን አልሐምዱሊላህ፣ ሁሉ ሰላም አለ አልሐምዱሊላህ። የሆነ አንድ ጥያቄ ነበረኝ። እሺ እንትን ነበረ አንድ ልጅ ነበረች። ያው እንደዚህ ያው ለጋብቻ ያሰብኳት ልጅ ነበረች እና እሷ ልጅ ደግሞ ያው በርቀት ነው እና ያለችው ማለት ስደት ላይ ነው ያለችው እና እሷ ልጅ ደግሞ ቤተሰቦቿ ወይ የአባቶቿ ቤተሰቦች አባቷ በህይወት የለም፣ የአባቶቿ ቤተሰብ ክርስትና እምነት ላሉ ናቸው እና እሷ ጋር ኒካህ ለማድረግ እንዴት ነው እሷ ልጅ ፍቃድ ያለ ፍቃድ እንደዚህ ማለቴ ከእናት ቤተሰቦች አይቻልም የሚባል ነገር አለ መሰለኝ። ሙስሊም ቤተሰብ የላትማ? የእናቷ ቤተሰቦች ሙስሊም ናቸው። ያው በአባቷ ደግሞ ታውቃለህ ክርስትና ላይ ነው ያሉት። ሸሪያ ፍርድ ቤት መሄድ ትችላለች? እሷ በስደት ነው ያለችው፣ መሄድ አትችልም። እሺ በአካባቢያችሁ ኒካ የሚያስር ቃዲ ይኖራል? በእኔ አካባቢ ይኖራል። እሷም በዛ በእንትና ማግኘት ትችላለች። እንደዚህ በስልክ ካልሆነ በስተቀር በአካል ማግኘት አትችልም። በአካል ከጓደኞቿ ጋር ሄዳ አንድ ውክልና ብትሰጠውና ከዛ አንተ ከሰውየው ጋር በስልክ ተገናኝተህ ኒካ ማሰር ትችላለህ። በአካል መገናኘት ካልቻለ እሷ በኮንትራት ነበር የሄደችው ታውቃለህ። ከዛ መውጣት የማትችል ሁኔታ ከሆነ ይህ ነገር እንዴት ነው? ባለችበት ሆና በስልክ አይቻልም? አይሆንም ወንድም፣ ይኸውልህ ውክልና መስጠት አለባት። በማይታወቅ ሰው ደግሞ ውክልና አይሰጥም። አንዴ ዘመድ ካላት በዚህ አካባቢ ወይ ጓደኞች ካላት ከሰውየው ጋር ሄዳ ውክልና ትሰጠውና ከዚያ ለአንተ ኒካ ያስርልሃል። ሰው ከእናቶቿ ወንድም ምናምን እዚህ ካሉት ቤተሰቦችስ? እሱ መጨረሻ ደረጃ ላይ ይሆናል። ለምሳሌ ሸሪያ ፍርድ ቤት ካለ ሸሪያ ፍርድ ቤት፣ ሸሪያ ፍርድ ቤት ከሌለ በአካባቢ ኒካ የሚያስር ቃዲ፣ ያ ከሌለ የመስጂድ ኢማም፣ ያ ከሌለ እስላማዊ ዩኒቨርሲቲ ካለ ምናምን ያ እንዲህ አይነት የዛ ሙዲርና ኃላፊ፣ ያ ከሌለ የዛኔ እናት ቤተሰብ ማሰር ይችላሉ። እናት ቤተሰብ እሷ ያው በዱባይ ነው ያለችው እና ደግሞ በእንትን ስለሆነ
ቀለባ ስለሆነ መውጣት የማትችል ሁኔታ ስለሆነ ነው። ካልተሻለ እንደዛ ካልተሻለ ተከተልና ባገኘው ኒካ ታስራለህ። እዛ እኔ ከሺዎቹ አጠገቡኝ ማለት ነው። እሺ ሌላ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አላህ አልሐምዱሊላህ፣ ሁሉ ሰላም ሰላም ነው አልሐምዱሊላህ። አልሐምዱሊላህ። ብዙ ጊዜ እንትን እላለሁ አታስገባኝም። ዛሬ ገጠመኝ። እኔ አንድ ጥያቄ ነበረኝ። እሺ አሁን ጾም በተመለከተ የረመዳን ጾም ላይ 3 ቀን ይቀርብኛል እና ያኛውን አንድ ላይ መነየት እችላለሁ ወይ እሱን ጾም ማውጣት አለብኝ? መጀመሪያ ዋጅቡን ጾሙ። የዋጅብ ጾምና ሱና ጾም አይሰበሰብም። ሱናና ሱና ጾም ቢገናኝ ችግር የለውም። አሁን ለምሳሌ 10ቱን የዙልሂጃ ቀናቶች እየጾማችሁ እያላችሁ ሰኞና ሐሙስ በመካከል አሉ አይደለ? የዛኔ አብራችሁ የዙልሂጃውንና ሰኞና ሐሙስን አብራችሁ በሁለቱን ነይታችሁ ሁለቱን በአንድ ንያ መጾም ይቻላል። በአንድ ድንጋይ ሁለት ወፍ እንደሚባለው። ዋጅብ ጾምንና ሱናን ጾምን ግን መሰብሰብ አይቻልም። ለምሳሌ የረመዳን ቀጣ ያለባችሁ እሱ ራሱን ችሎ ለብቻ መጾም አለበት። ነቢያችን ሰለላሁ ዐለይሂ ወሰለም የረመዳንን ቀን የጾመ ሲሉ ጊዜ ለብቻ መጾም እንዳለበት ያሳያል እሱ። ከዚያ በኋላ ሱናዎችን እናስከትላለን። አሁን ስለዚህ ምንድነው ማድረግ ያለባችሁ? ዋጅቡን ቀጣን አውጡ መጀመሪያ። ከዚያ በተረፈችው ቀን የዙልሂጃ ቀናቶች ከተረፈላችሁ የዛኔ ትጾማላችሁ። መጨረሻውን ቀን ሰያመል ምንድነው የአረፋ ቀን ጾም እሷን ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ይበልጥ ትኩረት አድርገው እሷን ተናግረው ጾሟት ስላሉ እሷን ጾሙ ኢንሻአላህ። ጀዛኩም ኸይር። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው፣ እንደምን አለ? አለን አልሐምዱሊላህ። አንድ ጥያቄ ነበረኝና ትናንትና ወዲያ እዚህ ቲክቶክ ላይ ላይቭ ላይ አንድ በዲኒ ላይ እየተነጋገርን እያለን አንድ ሙስሊም የሆነ ሼክ የሆነ ሰውዬ እኛ አይቻልም ብለናል፣ ያው እሱ ደግሞ ይቻላል፣ ሰሃባ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ሰግዶበታል፣ ይቻላል ብሎ በጣም ተከራክረን ለዚህ ነው አንተን ልጠይቅ ብዬ ነው የመጣሁትና ጫማ አርጎ መስገድ ይቻላል ብሎ አንድ ሼክ ነኝ ብሎ እኔ ከዚህ በፊት ሐዲስ ላይ አልሰማሁም፣ ዑለማ አፍ ላይ አልሰማሁም። እንዴት ይቻላል ብዬ በጣም ተከራክሬ ነበርና በጫማ መስገድ ይቻላል ብሎ ነበር። አዎ በጫማ መስገድ ይቻላል፣ ነገር ግን ጫማው ጧሃራ መሆን አለበት። በጫማ መስገድ አይቻልም ጧሃራ ካልሆነ ጫማው። ገብቶሃል? ሁለታችሁም ትክክል ናቸው። በጫማ መስገድ ይቻላልም አይቻልም። የሚቻለው መቼ ነው? ጫማው ጧሃራ ከሆነ። የማይቻለው መቼ ነው? ጫማው ጧሃራ ካልሆነ፣ ነጃሳ ከሆነ ማለት ነው። ስለዚህ ሁለታችሁም ትክክል ናቸው፣ እንዳትጣሉ አደራ አደራ። አዎ እኔ ደግሞ አሁን የገባሁት ለይህን ጥያቄ በደንብ ካንተ ላረጋግጥ ብዬ ነው። ያው ጫማው ጧሃራ ከሆነ በጫማው መስገድ ይቻላል ማለት ነው። አዎ ይቻላል። በጀማ ምን ልግዛላችሁ? ምንም ልግዛ ቅዱሳን። ሰላም አለይኩም ሁሱ። ወአለይኩም ሰላም። ያው ነው ቅድም ቤትህን አሳየን ሲሉህ እንዳትቀኑ ብላል። አሁንም ይሄ ስለሚያስቀና ባናየው ይመረጣል። አይደ እሺ እኔ ወደ ጥያቄ ስመጣ ማለት ነው። እሺ አንደኛው ጥያቄ ምንድነው? ሁለት ጥያቄ አለኝ። በቁርአን ውስጥ አላህ እምላለሁ እያለ የገለጸባቸው ቦታዎች አሉ እና ያ መሐላ አሁን እኛ ሰዎች መሐላን የምናስከትለው ከንግግራችን ጋር ስለዛ ነገር ጉዳይ የበለጠ እንድንታመንና ወይ ውሸት አለመሆኑን ምናምን ለመግለጽ ነው ያንን ነገር የምንጠቀመውና አላህ እዚህ ጋር እኛን ምንድነው ሊጠቀም የፈለገው ነገር? እስኪ እቺን ነገር አብራራልኝ። አንደኛው ጥያቄ ይሄ ነው። ሁለተኛው እሺ የሚምልበት ምክንያት ለሁለት ምክንያት ነው። አንደኛ እነዚህን ነገራቶች የፈጠራቸው እሱ ስለሆነ
ያን ሊገልጽልን ዘንድ ነው። በሰማይ በምድር በከዋክብቶች በጨረቃ በፀሐይ የተለያዩ ነገራቶች አላህ ስብሐነሁ ወተዓላ እነዚህን ያስገኛቸውና የፈጠራቸው እርሱ መሆኑን ሊገልጽልን ነው። አንደኛ። ሁለተኛ አላህ ስብሐነሁ ወተዓላ ከመሐላው በኋላ በጣም ታላቅ መልእክት ሊያስተላልፍ እንደሆነ ልታውቁ ይገባል። ከዛ በኋላ የሚተላለፈው መልእክት ያ ነው። ይህን ብለው ክርስቲያኖች እንትን ካሏቸው እግዚአብሔር በፍጡር ይምላል። መጽሐፍ ቅዱስ ላይ እኔ በያዕቆብ ክብር እምላለሁ እያለ ይናገራል። እግዚአብሔር በያዕቆብ ክብር በፍጡር ይምላል ብለው ይሄን ካነሱላቸው ያው እግዚአብሔር ራሱ በፍጡር ይምላል። ጸጋ ይበዛላቸው። እሺ ለማንኛውም ይሄ ነው። እሺ አይ እኔ እንኳን ሙስሊም ነኝ፣ ችግር የለውም። ያው ለማወቅ ነው እንደው የዚህ የመሐላው እንትን ምንን መግለጽ ነው የሚለውን ለመረዳት ያህል ነውና ያው እንዳልኩ ነው። ምክንያቱም ብዙ ንግግሮች አሉ እዛ ቁርአን ላይ እና የሱ ንግግሮች ነው ትልቅነቱ ጌትነቱ ስለሚበቃ እንደገና ይሄን መሐላ እምላለው ሲል እንዴት ነው የነገሩ ክብደት ነው ምንድነው የሚለውን ለማወቅ ነው። እሺ መርሐባ ተመልሶልኛል። ሌላው ጥያቄ ደግሞ ተፍሲር ላይ እነዚህ አሁን አሊፍ ላምራ ያሲን እንደ ሱረቱል መርየም ላይ ያሉት ከሀፍ እነዚህ ምንድነው ትርጉማቸው? ያው አንዳንድ ቦታ ላይ ትርጉሙ አናውቀውም የሚሉ አሉና እስኪ እዚህ ላይ በደንብ እንደው ጠለቅ ያለ ነገር ብትነግረኝ። እሺ እነሱ አንደኛ ፊደል ናቸው እንጂ ቃላት አይደሉም። ገብታችኋል? እሺ ፊደል ደግሞ ለምሳሌ ኤ ቢ ሲ ዲ ትርጉሙ ምንድነው? ማን ነው የሚመልስ? ምንም ትርጉም የለውም። ፊደል ብቻ ነው። አንድ ኤ ብቻ ከሆነ ፊደል ነው። አሊፍ ላም ራ አሊፍ ፊደል ነው። ሐርፍ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ፊደሎች ናቸው ብለዋል። من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف ፊደል እንደሆኑ እነዚህን ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ስለዚህ ፊደል ነው፣ ቃላት አይደለም። ፊደል ደግሞ ትርጉም አይኖራቸውም። ታዲያ መልእክቱ ምንድን ነው ከተባለ ከየሱራዎቹ በፊት መቀመጣቸው ይህ ቁርአን ከነዚህ ከፊደላቶች ተውጣቶ የመጣ የሆነ የአላህ ቃል ነው የሚለውን ለማመላከት ነው። ለምሳሌ ትምህርት ቤት መጀመሪያ ኤቢሲዲ እስከ ዜድ ድረስ ጽፍልሃል። ከዛ የዚያን ቃላቶች አውጣቱ ከዛ በኋላ ይጽፍልሃል። ከነዚህ ፊደላቶች የተውጣጣ ነው የሚለውን መልእክት ለመስጠት ነው። ገብታችኋል? በአረብ ምድር በነቢያችን ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ እንደ ትልቅ ሙዕጂዛ ነበር ይህ ቁርአን። ለአረቦች በጣም ተደምመውበት ነበር፣ በጣም ተደንቀውበት ነበር። ይህ የተደነቃችሁበት ቁርአን ከነዚሁ ከምታውቋቸው ፊደሎች የተውጣጣ እንጂ ከሌላ አይደለም። ምን ያክል ኢዕጃዝ እንዳደረጋችሁ፣ እንዳደከማችሁ፣ እንዳስቃታችሁ እሱን የመሰለ ለማምጣት እወቁት የሚልም መልእክት ለመስጠት ነው። እነዚህ ፊደላቶች መጀመሪያ ፊደል እንትን ላይ የተቀመጡት። መርሐባ። እሺ አላህ ይስጥልን። መርሐባ። ሰላም አለይኩም። ወአለይኩም ሰላም። እሺ ይሰማል? ይሰማል። አይዋ እኔ ጥያቄ ነበረኝ። እሺ ስለ ኒካ ነው። አንድ ባለትዳር ወንድ ሚስት የለኝ ወይም ሴቷ ሚስት ባል የለኝም ብሎ ካወሩ ኒካ ይወርዳል አይወርድም? ከዋሹ የለኝም ብለው እያላቸው የለኝም ብለው ማለት ነው። ኒካ ይወርዳል አይወርድም? ኒካን ለማውረድ አስበው ከሆነ ሚስት የለኝም ያለው ኒካው ይወርዳል። ኒካን ለማውረድ ካላሰበ ግን ኒካው አይወርድም። ሚስትስ ኒካ የለኝም ብትል ሰው ደግሞ ሚስት አይደለም እሱን ባሌ ፈትቼዋለሁ ብትል ኒካ አይወርድም። ባሌ ፈትቼዋለሁ ሺህ ጊዜ ብትል ኒካ አይወርድም። እሺ አሜን ነው። እሺ ሁለተኛ ጥያቄ ደግሞ እዚህ አረብ ሀገር ሆና ኢትዮጵያ ሆኖ ብር ላኪልኝ፣ ብር ካላክሽልኝ ኒካሽን አላወርድልሽም የሚለው
በፎቶ አንስታ ትላክለት ብሩ ታሳየው። ኦኬ ለማንኛውም ብር ላክልኝ ካላክሽልኝ ኒካሽን አወርድልሻለሁ የሚል ሰው ይሄ ስህተት ነው፣ ወንጀለኛ ነው። እንዴት ያራ ሰው ከባድ ነው ወላሂ። ለማንኛውም አይ እንደዚህ ኒካ ይወርዳል ወይ ከሆነ አይወርድም። እፈታሻለሁ የሚለው ቃል ኒካውን አያወርደውም። ፈትቼሻለሁ የሚል ቃል ነው ኒካን የሚያወርደው። እፈታሻለሁ ማለት ለወደፊት ሊያደርገው የፈለገውን ነገር እያሰበ እያቀደ እንጂ ውሳኔ አይደለም። ወስኖ ፈትቼሻለሁ ካለ ይወርዳል። ፍቺ ነሽ ካላት ይወርዳል። በቃ ተፈትተሻል ከዚህ በኋላ ካላት ይወርዳል። ፈትቻታለሁ ብሎ ለሰው ቢያወራ ይወርዳል። እሺ አንድ ጊዜ ጠብቀኝ ማለት ነው። ጥያቄ አለኝ፣ ጠብቀኝ። ስራ ታዝዤ ነው ማለት ነው። እንዳትወርደኝ ቶሎ በይ። እሺ ቁም ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወራህመቱላህ አፍተኛው ሸት ኡስታዝ የኔ ጥያቄ ማለት ለሴት ልጅ ኒካ የሚያስረው የአባት ወገን ብቻ ነው፣ የእናት አይችልም? ምን አልሽ? ሰላም አለይኩም። የአባት ወገን ብቻ ነው፣ የእናት አይችልም? እጃለ ወይት በቃ እሺ። ምን አልከኝ? ምን አልሽ? ያው ከአባት ኒካ የሚያስር የአባት ወገን ነው። እሺ ማለት እሱ ከሌለስ ለምሳሌ አሁን አባቴ እኔ በልጅነት ነው የሞተ፣ የአባቴ ቤተሰቦች ደግሞ ካፍር ናቸው እና የት ነው ከማሰር የሚተብዘው? ምን አልሽ? ማለት የኔ አባቴ የለም ሞተዋል። የእሱ ቤተሰቦች ደግሞ በክርስቲያን ናቸው ማለት ነው ያሉት፣ ሙስሊም የእናቴ ቤተሰብ ናቸው እና ምንድን ነው ማድረግ ያለብን? እሺ ከሌለ የአባት ቤተሰብ ከሌለ ሙስሊም ሸሪዓ ፍርድ ቤት ከሌለ በአካባቢያቸው ኒካ የሚያስር ቃዲ ከሌለ የመስጂድ ኢማም ያ ከሌለ በአካባቢያቸው የሂፍዝ ማዕከል ካለ ወይ እስላማዊ ኮሌጅ ካለ ወይ እስላማዊ ዩኒቨርሲቲ ካለ የዚያ ሙዲርና ኃላፊ ያ ከሌለ የእናት ቤተሰብ ኒካ ማሰር ይችላሉ። እዛሳለሁ በጣም ይቀርም ጥሩ ነው። ሁለተኛ ጥያቄ ሰላም አለይኩም ማለት አሁን ጾም ለማለት አሁን የዙልያ ጾም ነው፣ ግን መጾም የሚያስችል በተለያየ ምክንያት መጾም ማይቻል ከሆነ ሰደቃ ማይሰጥ ከሆነ የምናደርገው ድዋ ተቀባይነት የለውም። በሀይድ ምክንያት የሚያልፋቸው ልጆች እንጾማለን ብላችሁ ለይታችሁ ሳይሳካላችሁ የቀራችሁ አጅሩን ታገኝታላችሁ። አጅሩ አይቋረጥባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ ብለዋል። አንድን መልካም ስራ ለመስራት አስቦ ሳይሳካለት ሳይሰራ የቀረ ሰው እንደሰራ ተደርጎ ሙሉ ምንዳ ይጻፍለታል ብለዋል። ይሄ ነው። ጀዛከላህ ኸይር፣ በጣም አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እሺ እና 3 ጥያቄ አለኝ። አንደኛው ጥያቄ የሱረቱል ኢስራ ምናምን ከወቀዲና በኒ እስራኤል ከቨርስ 4 እስከ 7 ምናምን የትኛው በኒ እስራኤል ነው? እዚህ ዓለም ላይ ለኮራፕሽን ምናምን 2 ጊዜ ታደርጋላችሁ ምናምን ይላል። የትኛው በኒ እስራኤል ነው? እና ሁለተኛ 2 ጊዜ ምናምን ይላል። አንደኛው አልፏል ወይስ አላለፈም? አንዱ አልፏል። ይሄ አንደኛው ጥያቄ ነው። ሁለተኛ ደግሞ አሁን እኔ የተለያየ ካምፓኒ ምናምን ነው የምንሰራው። የተለያየ ካምፓኒዎች አሉ፣ የተለያየ ባለቶች አሉ። ክርስማስ አለ፣ ኢስተር አለ፣ የተለያየ አለና እዚህ ላይ የተለያየ ብር ምናምን አለ ይሰጣል። ለሁሉም እንትኖች ማለት ነው ኦፊስ ውስጥ የሚሰሩ ሰዎች ይሰጣል። እና ይህ ብር መውሰድ ሀላል ነው ወይስ ሀራም ነው? ሀዲያ ነው የሚሰጧችሁ? ልክ ሀዲያ ላይ ብሬክ ታይም ምናምን ለብሬክ ምናምን ተብሎ በቃ ይሰጣል ብር። ችግር የለው። አንድ ካምፓኒ ለሚያሰራቸው ሰራተኞች
እረፍት ሰጥቷችሁ በዚያው ላይ ሀዲያ ቢሰጣችሁ ችግር የለውም፣ መቀበል ትችላላችሁ። የመጨረሻ ደግሞ የሀጅ ማለት ነው። እና የሀጅ እኔ አሁን አባቴ ብዙ ብር ምናምን ሀጅ የማያስኬድ ምናምን ብር ከሌለ እኔ ምናምን ከፍዬ ሄጅ ምናምን ሀጅ ከላኩት እንዴት ነው? ወይም እሱ ነገር እንዴት ነው የምታየው? ወይም የሞቴ ምናምን አጎቴ ምናምን እኔ ለአጎቴ ሀጅ ከሄድኩት እንዴት ነው የሚቀበላል? ወይ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወዕተሚሪ ብለዋታል። አንዲት ሴት ለእናቴ ሀጅ ማድረግ ይችላለሁ ወይ ብላ ይቻላለች፣ ለእርሷ ሐጅም ዑምራ ማድረግላት ብለዋታል። ግን የበኒ እስራኤሉ ይሄኛው እስራኤል ነው ሌላ ነው? እነዚሁ ናቸው ማለት ነው። አመሰግናለሁ በጣም አላህ ይባርክ። መርሐባ ወአለይኩም ሰላም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ። ጥያቄ ስለ ጀመዕያ እና ሀጆርያ የሚባሉት ማወቅ ፈልጌ ነበር። ጀምዕያ እና ሐጁርያ የትበዕ የሕያ አልሐጁሪ የየሕያ አልሐጁሪ ተከታይ ናቸው። የሕያ አልሐጁሪ የመን ላይ ይገኛል። ከሙቅቢል አልዋዲዒ ይሰማል? አይሰማም? ካልተሰማ ኔትወርክ አስተካክል። ሌላ ጥያቄ ያለው ሰከት። ሰላም አለይኩም ሁሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁለት ጥያቄ ነው ያለኝ። አንደኛ ልጄ ለምጽ አላትና አንዳንድ ሰዎች ምን ይሉኛል፣ ይሄ እኮ በአላህ እርግማን ነው ለእናንተ ስራ ነው የመጣባት ምናምን ይሉኛል። እና ይሄ ነገር ከኢስላም እይታ እንዴት ነው የሚለው ነው። ዝምባቸው አላህ ማንንም ሰው በሰው አይቀጣም። በቤተሰብ እርግማን ብሎ ኧረ በአላህ ይቆራረጣል ትንሽ። ታርድ ኔትወርክን አስተካክልና ነው እንደማትል እየዘገየ ነው የሚለው። እሺ እሺ ሁለተኛውን ቀጥል። እሺ ሁለተኛው ጥያቄ አንድ ባልና ሚስት ሳይስማሙ ይቀሩና ያው በቤተሰብ ማንም በቃ እዚህ ጉዳይ ውስጥ ማፋታት ውስጥ አንገባም ስትባል የሸሪዓ ፍርድ ቤት ሂዳ ትፋታ ታስባለች። እና ይሄን ስታስብ ኦልሬዲ ከዛ ከባሏ ምንም ነገር ላታገኝ ነው ወይስ እንዴት ነው ኢስላም ይሄን ነገር የሚፈታው? ኦኬ እሷ ሳትስማማ ቀርታ ከባሏ ነው? አዎ ከባሏ አትስማማም። ሁለት ልጆችን አፍርተዋል። ኦኬ በራሱ ችግር ማለት ነው። በራሱ ችግር ሀቅ አላት እንጂ ይደርሳታል። ከፍቺ በኋላ ነው የምትጠይቀው ወይስ በሸሪዓ ፍርድ ቤት ነው የምትጠይቀው? ቤተሰብ አንገባም ብሎ በቃ ኦልሬዲ ሽምግልናውን አቁሟል። በቃ ሸሪዓ ፍርድ ቤት ሄዳ ጉዳዩን ታነሳለች። ሸሪዓ ፍርድ ቤት ያለው ችግር አይቶ ያፋታቸዋል፣ የንብረት ክፍል ያደርግላቸዋል። አላህ በቁርአን ላይ እንደሚገባ ተናግሮላታል። ወሊልሙጠለቃቲ መታዑን ቢልማዕሩፍ ሐቀን ዐለል ሙተቂን ይላል። ለተፈቱ ሴቶች በታወቀው መጠቀሚያ ስጧቸው፣ ይህ እኔን አላህን በሚፈሩ ሰዎች ላይ ግዴታ ሲሆን እያለ ተናግሯል። እንዲህ ለልጄ እንዲጠፋላት ዱዓ አድርጉልኝ። ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ ጥያቄ ያለኝ ብዙ ቀመጥቼ ዛሬ ይሳካልኝ። ጥያቄ ላይክ አንድ ሴት ልጅ ባለትዳር ነች እና የእርግዝና መከላከያ መርፌ ይመስለኛል ተጠቃሚ ነች እንጃ። በስ ከዛም በኋላ ላይክ የወር አበባ አይመጣም፣ በስ የተለያየ አይነት ነገር ይወጣታል እና ያ ነገር ጾምና ሰላቷን ያስጠፋል። አይቻልም? ከሀይድ በኋላ የሚወጣ የደም ልስት ሀይድ ከጨረሰች በኋላ ነው አይደል ደም የሚከሰተው? አይመጣም። ላይክ ይሄ የእርግዝና መከላከያውን ስለተጠቀመችው ሀይዷ አይመጣም።
ግን በ4 ወር በ5 ወር የተለያየ አይነት ነገር ላይክ ፔሬሰው ሌላ ነገር ነው የሚወጣት እና ይሄ ነገር ጾምን ያስፈታል ወይ? ከዚህ ረመዳን ውስጥ እየጾመች ነበር እሷ ቀጠለች አያስፈታም ብላና ያን ነገር ለማረጋገጥ ነው። የወር አበባ አይደለም አደሙ አይደለም። ከወር አበባ ውጭ የሆኑ ደሞች ማንኛውም ደም እንዲሁም ከደም ለኒፋስ ከወሊድ ደም ከሁለቱ ውጭ የሆነ ደም ጾምን አይከለክልም። ሰላትንስ? ሶላትንም አይከለክልም። ጾምንና ሶላትን የሚከለክሉት ሁለት የደም አይነት ናቸው። አንደኛ ደም አልሐይድ፣ ሁለተኛ ደም ኒፋስ የወሊድና የወር አበባ ደም ብቻ ናቸው። ከሁለቱ ውጭ ያሉ ደሞች አይከለክልም። መርሐባ። ሌላ ጥያቄ አንድ እኔ ጓደኛዬ መስላም ትፈልጋለች እና ሰው እኔ ሻዳ ላስይዛት እችላለሁ? ላይክ ሴት ልጅ ትችላለች? ትችላለች። መርሐባ። ሌላ ጥያቄ ደግሞ በፋሚሊ ዙሪያ ነው። የኔ ፋሚሊ ላይክ ፋዘር ከማዘር ፋሚሊ ጋር አይስማማም እና እሷ ደግሞ ወደ አክራ ሄዳ ብትለያማ ሶ በዚህ ታይም ምንድነው ልጆቹ የእሱ ልጆች ከፋሚሊዋ ከእናቴ ፋሚሊ እንዲርቁ ምናምን ይፈልጋል እና እኔ ደግሞ ይህን ዝምድና አላማርጣት በጣም ብዙ ሽማግሌ ብዙ ነገር ለፍቻለሁ። ሶ ያን ነገር አልቻልኩም። ከፋሚሊ መራቅ ምናምን ነገር ካራኩስ ላይክ ሐራም ነው? ቤተሰብን የዝምድና መቁረጥ አይቻልም። የተቆጣ ይቆጣ፣ እንዳትቆርጥ ዘመድ እንዳትሰሚያቸው። አይዋ አሁን እነዚህ ደግሞ ታናሾች አሉ። ብዙም አይራራቅም ቤቱ። እኔ የእናቴ ፋሚሊ ናቸው እነዛ ልጆች ጋር ያሉ ሴቶች እና ልጆቹን ቴከር እንዲያረጉ ይፈልጋሉ። የእናቴ ፋሚሊ ማለት ነው። ግን ፋዘር ያን ነገር አይፈቅድም። በፋሚሊም በዘመድም በብዙ ነገር አስሞክሬያለሁ። ግን እኔ ምንድነው የሚጠበቅብኝ? አሁን ዝምድና አትቁረጭ። አባትሽ ቢቆጣም ራሱ አይቻልም። በመጥፎ ነገር እያዘዘ ነው ዝምድናን ቁረጡ ካለ ይሄ ሰው። ስለዚህ እንዳትሰሙት። ላ ጣዓተ ሊመክሉቅ ፊ ማዕሲየት ልኻሊቅ አሉ ነቢ ስ ላ ሰለም። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም። ፍጥረታቶች ዝምድና እንድትቆርጡ ቢፈልጉ ከሆኑ ቤተሰብ ክፍል ፈጣሪ ደግሞ ያን ነገር እያዘዘ የፈጣሪ ትእዛዝ ይቀደማል እንጂ የፍጥረታት ትእዛዝ አይቀደም። እሺ ጋድ ኢዝ የተናሰ የመጨረሻ ጥያቄ ያፈዘለ በሰላት ዙራ ነው። አሁን አንዳንዴ ሰላት ያልፈናል በስራ ቢዚ ሆነ እና አንድ ላይ መስገድ ይቻላል? ካለፈባችሁ ወጣ ሀሳብ አመሰግናለሁ። ጋድ ኢዝ ጉድ የጌታ ሰው ና እንጂ ና። እሺ ያቀላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱን የእስልምና ስቀበል ረመዳን ቀን 16 ነበር የተቀበልኩት። ከዛ በፊት 14 ቀን አልጾምኩም። ያንን ይዋጅብብኛል? አሁን ጾማለሁ? ከሰለምሽ በኋላ ያለው ነው። ጠይብ አሁን ቤተሰቦቼ ክርስቲያን ናቸው። ለነሱ ገንዘብ ብልክላቸው ለኔ ሐራም ይሆንብኛል? ችግር የለም። ለበዓል ቀንና ለአምልኮ ተግባራት መፈጸሚያ እንዳይሆን እንጂ። እኔ በማላውቅ እሳት አደረጉት ማለት እኔ ልኬላቸው እነሱ እዛ ነገር ላይ ታዋሉት። እኔ አላውቅም። አትጠይቂበት። እናንተ ለጥሩ ነገር ዝም ብላችሁ ህይወታቸውን መምሪያ ብላችሁ ልካችሁላቸው እነሱ ለሐራም ነገር ቢያደርጉት እዛ አትጠይቁበት። እሺ ለሰደቃ ደግሞ ብር ምናምን ስልክ ሀገር ቤት ዝም ብዬ በጓደኛ ወይም በማውቀው ሰው ልኬ ያንን ገንዘብ ሰደቃ አውጡልኝ ብዬ እነሱ በራሳቸው ታጠፉት ተኔ ላይ ሰደቃ ይሆንልኛል? ምንዳውን ታገኛለሽ። እነዚህ ያጠፉት ሰዎች ይጠየቁበታል ከአላህ ዘንድ። እሺ ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላህ። ኡስታዝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እንዴት ነህ ኡስታዝ? ሰላም ነው? ሰላም ነው። እንዴት ናችሁ? አልሐምዱሊላህ። ኡስታዝ እኔ ልከሳሰር ማለት ነው ና ልከሳሰር ሳሰር አባቴ አላህ ይርሐመው ሆነ ወደ አኺራ ሄደዋል። መጀመሪያ ላይ ግን በህይወት ነበር ዛኔ። ምን አልሽ? እኔ ግን ከሰረ አጎቴ ነው እና በሰዓቱ እሱ አልፈቀደም ነበር። በዛ ምክንያት ተውን አልፈቀደም። ሩቁምናን ተራርቀን ነበር። አልፈቀደም። እሱ ደስተኛ ነበር እንደሚታው እዛኔ አጎቴ እንሰራ አጎቴ አጠገብ ነበር። እሱ አሰራል። ያልፈቀደበት ምክንያት ምን ነበር? ያልፈቀደበት ምክንያት ያው ርቀት አለን እሱ ነው። ሌላ ምክንያት የለውማ። ርቀትና ያው ታውቃለህ አንዳንድ የማይፈልጉት ነገር አላቸው። ሃይማኖት ምን ልዩነት የለንም። የብሔር ምናልባት ችግር የለም። አባት አሳማኝ ባልሆነ ምክንያት ልጁን ኒካ አላስርም ቢል አጎት ቢያስር ችግር የለውም። ኒካሁ ይጸድቃል። ኒካሁ ትክክል ነበር ማለት ነው። ልክ ነው ማለት ነው። ሰላም አለይኩም። አጨረሽም? እሺ ቀጥይ። ባለቤቴ በተለያየ ጊዜ ከኔ ጋር ተጣልቶ የተለያየ ቦታ ነው ያለነው፣ ግን ኒካሽን አውርጄልሻለሁ ብሎኛል። 2 ጊዜ በተለያየ ጊዜ በ3 ወር ልዩነት እንደዚህ። ስለዚህ ወርዳ 2 ኒካሽን አውርጄልሻለሁ ካለ ኒካ ወርዳ 2 ጊዜ ነው ግን ያለኝ በቃ 4 አንዴ ብሎኝ 4 ወር ወይ 3 ወር ቆይቶ መጥቶ እንደገና አሁንም ተጣላን። ታርቀን ነበር ተጣላንና አሁንም ኒካሽን አውርጄልሻለሁ አለ። እሺ 2 ወርዳል አንድ አለሽ። አንድ ይቀራል ማለት ነው። ሹክራን ጀዛከላህ። ሰላም አለይኩም ሁሴን። ወአለይኩም ሰላም። እኔ እንኳን ጥያቄ አጠር ያለ ነው። እስኪ እንትን ነው ገንዘብ ከስንት ጀምሮ ነው ዘካ የሚወጣው? ዘካ መጠን ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡት በወርቅና በብር ነው። ወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው፣ ብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው። ስለዚህ ከወርቅ ይልቅ በብር መሆን አለበት። በወርቅ ሳይሆን በብር ከሆነ ብዙ ሰው ላይ ያወጣ ነው፣ ውድ ስለሆነ በዚህ ጊዜ ድሃ ተደራሽ እንዳይኖረው ነው። ስለዚህ በብር ነው መሆን ያለበት። እንዴት ነው የምናውቀው ታዲያ ምን ያክል ገንዘብ እንደሆነ ከተባለ በአካባቢያችን የሚገኝ ወርቅ ቤት ይሄዱና 595 ግራም ብር ስንት ይሸጣል በዚህ ጊዜ በሉት። ይህን ያክል ካላችሁ የሚመጣው ውጤት ያ የዘካ ገንዘብ መጠኑ መጀመሪያው ነው። ለምሳሌ 70 ሺህ ብር የሆነ አካባቢያችሁ 70 ሺህ ሲካፈል ለ40 አድርጋችሁ የሚመጣው ውጤት የዘካ ብር ነው። የአንዱ ዓመት በ40 ማካፈል ነው። ያላችሁ ገንዘብ ከዚያ በላይ ከሆነስ 100 ሺህ ምናምን ከሆነ እንደምሳሌ 100 ሺህ ሲካፈል ለ40 አድርጋችሁ የሚመጣው ውጤት የዘካ ብር ነው። 2500 ማለት ነው። 100 ሺህ እና በዚህ መልኩ ነው የምታገኙት። እሺ በጣም አመሰግናለሁ ወንድም። ሰላም አለይኩም። ወአለይኩም ሰላም። ሁሴን እንዴት ነህ? አለሁ አልሐምዱሊላህ። መርሃባ ኑርልን ላላ ብዬ እወዳለሁ። እኔ የምልህ ለአረፋ ነገ ነው ሊባል ሲል ለምስኪን ለእኔ ቢጤ የሚሰጠው ሰደቃ ነገር ምንድን ነበር? ውሱ እንደዛ አይነት የለም፣ ግን ኡድሕያ ይታረዳል። ያም የሚታረደው ከሶላቱ በኋላ ነው። አደራ ከሶላት በፊት እንዳታርዱ። ብዙ ሰው ሀገራችን ሳያውቅም ከሶላት በፊት ይታረዳል። ስህተት ነው። መን ዘበሐ ቀብለ አሶላት ፈላ ኡድሕየ ለሁ ብሏል ነቢ ሰለላሁ ዐለይሂ ወሰለም። ከሶላቱ በፊት ከዒድ ሰላት በፊት ኡድሕያ ያረደ ኡድሕያ ምንዳ የለውም ብሏል። ስለዚህ የሚታረደው ሶላት ከተሰገደ በኋላ ነው። ከዚያ በኋላ አርዳችሁ
ራሳችሁም ትበላላችሁ፣ ለቤተሰብም ለድሃም ታካፍላላችሁ። አይ እንትን ነው። አሁን ለምሳሌ ዛሬ ማታ ነው፣ ነገ አሁን አረፋ ነው ሊባል ለምስኪን አሁን እኔ በግ ነገር አርጄ ለምስኪን አርጄ ግማሹን ለምስኪን አርጌ ግማሹን ደግሞ እኔ ለአረፋ የአረፋ ዕለት ብበላበት ችግር የለው? ላ ኡድሕያ አይሆንም። እሱ ኡድሕያ የሚባለው ከነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ከሶላት በኋላ እንዲታረድ ነው። ከዒድ ሶላት በኋላ። እሺ እሱን ነገር እሺ እኔ በበላው ችግር አለ ወይስ የለውም ነው? ግማሹን አሁን ለምሳሌ ግማሹን ለምስኪን ሰጥቼ ግማሹን ለአረፋ ለኔ ብጠቀመው ችግር የለውም፣ ትበላለህ። አይ አንዳንድ ሰው ችግር አለው ምናምን ነገር አረፋ ዕለት ካልታረደ መብላት አይችልም ምናምን ነገር ሲሉኝ እኮ ነው። ወንድም ትችላለህ፣ ችግር የለም እኮ ለምስኪንም መስጠት እችላለሁ አይደለ? አዎ ትችላለህ። እሺ ጀዛከላ። አንድ ሌላ የመጨረሻ ጥያቄ ደግሞ ኡስታዝ፣ ባሏ የሞተባት ሴት ከ40 ቀን አትወጣ የሚባለው ነገር እውነት ነው እንዴ? 4 ወር ከ10 ቀን ለ4 ወር ከ10 ቀን ያክል ነው። እሱ የዒዳ ጊዜዋ ነው። የዒዳ ጊዜያቶች ይለያያሉ። ባሏ የሞተባት ሴት ጊዜዋ 4 ወር ከ10 ቀን ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ሲናገር ወለዚነ የተወፈውነ ሚንኩም ወየዘሩነ አዝዋጀን የተረበስነ ቢአንፉሲሂነ 4 አሽሁር ወዐሽራ ይላል። እነዚያ ከእናንተ ሚስቶቻቸው ባሎቻቸው የሞቱባቸው ሴቶች ሌላ ባል ሳያገቡ በፊት ለ4 ወር ከ10 ቀን ድረስ በራሳቸው ላይ ዒዳን ይቆጥራሉ፣ ይጠብቃሉ ብሏል። ስለዚህ 4 ወር ከ10 ቀን ነው። በእነዚህ በ4 ወር ከ10 ቀናቶች የዒዳ ጊዜያት 5 ነገራቶችን ልትጠብቅ ይገባል። ይህ የዒዳ ጊዜ አንዲት ሴት ልጅ ባሏ ከሞተባት በኋላ ሌላ ባል ሳታገባ የምትቆይባቸው የቆይታ ጊዜያት የዒዳ ጊዜያት ይባላሉ። ባሏ የሞተባት ሴት 4 ወር ከ10 ቀን ነው። የመጀመሪያው የምትጠብቀው ምንድን ነው? ቤቷ ሆና ውሃ ልጠጣ ሳልሞት በአላህ ሳይነጋ ልሞት ነው። በዚህ ሌሊት ማን ሊቀብሬ ነው? በአላህ አላህ ይጠብቅ። ውሃ ጠጣ ጠጣ። እሺ ከዚያ ጋር 5 ነገራቶችን ልትጠብቅ ይገባል። አንደኛ ይሄን 4 ወር ከ10 ቀን እዛው ቤት ነው ልታሳልፈው የሚገባው። ባሏ ሲሞት ጊዜ አስቀምጦባት የሞተበት ቤት አለ አይደለ? የራሱ የሰራ ቤት ሊሆን ይችላል፣ ወይንም ተከራይቶ ያኖረባት ሊሆን ይችላል። ያ ነው። እሺ ግዴታ እዛው መሆን አለባት? መውጣት አትችልም? እንደው ጭራሽ ለ4 ወር ከ10 ቀን መውጣት የምትችልበት ጊዜያት አለ። አስገዳጅ ለሆኑ ነገራቶች፣ ለምሳሌ ታመመች፣ ግዴታ መታከም አለባት። ስለዚህ የዛኔ ትወጣለች። ወይንም ምስክር ተፈለገች ፍርድ ቤት የግዴታ ሄዳ መመስከር አለባት፣ ግድ ነው። አስገዳጅ የሆነ ጉዳይ ከተከሰተ መሄድ ትችላለች። ወይንም ደግሞ ሄዶ ውጭ ላይ ምግብ የሚገዛላት የሚላካት ሰው ላይ ኖር ይችላል። ሄዳ ራሷ ገዝታ መብላት ትመጣለች፣ ችግር የለም። አያቻለ ይህ ነው አንደኛው እሱ ነው። እሺ ከፈራች ስችልች ብቻዋን ናት፣ ማንም የለም፣ ፈራች፣ ሰለበተኛ ቤተሰቧ ጋር ሄዳ ያንን የ4 ወር ከ10 ቀን እዛ ማሳለፍ ትችላለች ከፈራች። ይታቻላል። በጣም አስገዳጅ ከሆነ በዚያ ለማውጣት የሚያስፈልጋት የግዴታ ከሆነባት መሄድ ትችላለች ማለት ነው። ሁለተኛው ምንድን ነው? ከዚህ ጋር በእነዚህ በ4 ወር ከ10 ቀናቶች ፈታኝ የሆኑ ልብሶችን ትተዋቸዋለች፣ ቀለል ያሉ ልብሶችን ትለብሳለች። ያን ያክል ብትታይ እች ሴት በሌሎች አይን ውስጥ እንድትገባ የሚያደርጋትን ፈታኝ ልብሶችን እንዳትለብስ ያታቸዋል። ሶስተኛ ምንድን ነው? በእነዚህ በ4 ወር ከ10 ቀናቶች ላይ ከእግር ላይ ከሁሉም ቦታ ላይ መውደቅ አለባቸው። ሌላኛው ነገራቶች ምንድን ነው? በእነዚህ ጊዜያቶች ኩልና ጭሳጭስ እንደዚህ ምንድን ናቸው? እነዚህ ብኹር ምናምን የሚባል እንዲህ አይነት ነገራቶችን
ልትርቃቸው ይገባል። ሀይድ በምትሆን ጊዜ ግን ጠረኗን መጠበቅ ስላለባት የዛኔ ብትጠቀም ችግር የለም። የዛኔ ብትጠቀም ችግር የለውም። ሌላኛው እግር ላይ ወርቅ ካለ ማነው ካል የምትለብሱ ልትኖር ትችላላችሁ። ሙሉ ከሙሉ ሰውነት እንዳጠቃላይ መውለቅ አለባቸው ለማለት። ሌላኛው አጠቃላይ ዱቄቶች እንዳለ በዚያ ጊዜ መጠቀም አትችልም። ለምንድን ነው እነዚህ ነገራቶች የተከለከሉት ከተባለ በዚያን ጊዜ በእነዚህ ጊዜያቶች ሌላ ባለማግባት የተከለከለ ነው። እሷን ለትዳር ወደ መፈለግ የሚጋብዙ ነገራቶች ሁሉ ከእርሷ መራቅ ስላለባቸው እሺ። እንደ አጠቃላይ እነዚህ 5 ነገራቶችን ትጠብቃቸዋለች። እሺ ጀዛከላሽ። አላህ ይጠብቅ ኡስታዛችን፣ አላህ ይጠብቅ። አልሰማ ድምፅሽ ነው። ሰላም አለይኩም። ወአለይኩም ሰላም። 2 ጥያቄ ነው ያለኝ። አንደኛው ሰለምቴ ነኝና በጣም ብዙ ጊዜ እስካሁን ሰላት እየሰገድኩኝ ነው አልሐምዱሊላህ። ግን ብዙ እህቶች ሲያገኙኝ እጆቼ ላይ ንቅሳት አለና ወደ አያስገባም እኮ እንዴት ነው የምትሰግጂው ምናምን ይሉኛል ሙስሊም እህቶቼ ማለት ነው። እና ውስጤ ላይ ይፈጥርብኝ ነገር አለ ወደ አያስገባም የሚሉኝ ነገር። እሺ ደግሞ በፊት የነበረ ንቅሳት ካለ ከቻላችሁ አስጠፉት፣ ካልቻላችሁ ካልጠፋ ችግር የለው። ስላለፈው አላህ ሱብሓነሁ ወተዓላ ይጠይቃቸው። ከተቻለ ለማስጠፋት አስጠፉት፣ ካልተቻለ ችግር የለውም። እና ሶላትን አይከለክልም፣ ውዱን አይከለክልም። ዝም ብላችሁ መርሐባ። እሺ ሁለተኛው ደግሞ ትንሽ ያመጣልና ማታ መርፌ አለኝ እና ጾም ግን መጾም በጣም እፈልጋለሁ። ግን ደግሞ መርፌው ግዴታ ምግብ መብላት አለብኝ ማለት ስኳር ነው እና በጣም መጾም እየፈለኩኝ ረመዳን ላይ ራሱ ሳላስበው እና ምንድን ነው ማድረግ ያለብኝ? አብሽሪ። አንድ ሰው ከታመመ ለመጾም አቅሙ ከሌለው አላህ ሱብሓነሁ ወተዓላ አይጠይቀውም። ይህን መድኃኒት የጠዋቱን በስሁር ሰዓት የማታውን በፊጥራ ሰዓት መቀየር የሚቻል ከሆነ ጠይቂያቸው ዶክተሮች። ጠይቄ ነበረና እንትን ነው ከቤት ከወጣው በኋላ ነው የጀመረኝ እና ስኳር ማነስ ነው ያለብኝ እና ምግብ ምናምን ካለ መብላት ስለሆነ ምግብ በሰዓት መብላት አለብሽ ነው ያሉኝ። እና ስጠይቃቸው ማለት በሌላ ነገር መውጣት የምትችይ ከሆነ ጾሙን እንደዛ እንጂ መድኃኒቱን ጠዋት ከቁርስ በኋላ ነው መወጋት የምትችይው፣ ማታ ላይም እንደዛው አሉኝ። በቃ እንደዛ ከሆነ ምንም የለብሽም እህት። ከቻልሽ አቅሙ ካለሽ ከፋራ እያወጣሽ ማሳለፍ ነው። ከሌለሽ ችግር የለም። ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማብላት፣ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ወይም ለእያንዳንዱ ቀን አንዳንድ ኪሎ። አይሰማም? ይሰማል። የመጨረሻ አንድ ልጠይቅ አፍሮን ግን ስራ አሁን የጀመርኩት ስራ ከድሬዳዋ እየሄድኩኝ እቃ እያመጣው ነው መሸጥ የጀመርኩትኝ ማለት ነው። ሰሞኑን ነው የጀመርኩት እና ያው ኮንትሮባንድ ስለሆነ ከእምነቱ ጋር የሚያነካካኝ ነገር አይኖርም። እሱን ማወቅ ፈልጋለሁ። ስራ ማለት ተቀጥሬ ነበር የምሰራው። በዛ ስራ ላይ ደግሞ የሚከፈለኝ ደሞዝ ከእኔ ጋር እየተመጣጠነ ስላልሆነ ወጥቼ ከድሬዳዋ እቃ እያመጣው እየሸጥኩኝ ነው። እንደ አስሉ እንደ መሰረቱ ኮንትሮባንድ መስራት በሀገሪቱን ሕግና ስርዓት የማይፈቅድ ከሆነ በህዝብም ላይ ሆነ በሀገሪቱ ኢኮኖሚ ላይ ጉዳት ያመጣል ብሎ መንግስት የከለከላቸውን ነገራቶች፣ የስራ እንትኖች አይነቶች መተው አለብን። እሱ ነው አህለን እና እሱ
ወራህመቱላሂ ወበረካቱ። አስታወስከኝ? ወአለይኩም ሰላም ወራህመቱላሂ እና እንደዚያ ነው። አዲስ አበባ አቤት አስታወስካት? አዎ አስታወስ። ሰላም ነው። እንዴት ነው? እንዴት ነው ወንድሜ? ሰላም ነው አላህ አማን ነው። አልሐምዱሊላህ ረብል ዓለሚን። አሁን ላይ በጣም ብዙ የቲሞች የምንሰራበት ጊዜ ነውና ዱዓ እንድታደርግልን ለመናገር ነው። አጋጣሚ እዚህ ቤትም ገብቼ ስለማላቅ መግባትንም ስለፈለግኩ ነው የገባሁት። ምናልባት ካቋረጥኩኝ በጣም ይቅርታ። መርሐባ። እሺ ወደ ቦታ ተመለስ። እኔ ልቀመጥ። ፎሎ ግን አስደረገኝ ኢንሻአላህ። እሺ እና እህት እንደዛ አድርግሽ ማለት አሁን ማቆም ነው ያለብኝ ስራውን። የማመጣው እቃ ሽቲ፣ ጫማ፣ ሽቶ በኦርደር ነው እያመጣ ያለሁት። ማን ነው ሌላ አማራጭ ምናምን ከሌለሽ ባንቺ ላይ አደጋ የማይደርስብሽ ከሆነ ስሪ፣ ችግር የለም። መርሐባሽ አላህ ከአንቺ ጋር ይሁን። ጠንክሪ ጎበዝ። እሺ ኮሜንት ላይ ክርስቲያን ልጅ አለች መሰለኝ ያስገቡኝ እያለች አድሚኖች ከቻላቸው አስገባት። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ኡስታዝ፣ ሰላም ነው? ሁለት ጥያቄ ነበረኝ ነው። አንደኛው የሆነ ወንድ ልጅ ማለት ነው ኒካ ሳይወርድ ግን ሌላ ሰው ለምሳሌ ጓደኛው ይደውልለትና ከሚስቱ ጋር ተጣልቶ ከቤት ሲወጣ እና ጓደኛው ሲደውልለት ፈትቻታለሁ ብሎ ከተናገረ ይፈቷታል? ተናዶ ነው ያልከው? ከሚስቱ ጋር ተጣልቶ ተናዶ ሲወጣ ነው ያልከው? ውጭ ሆኖ ለምሳሌ ተጣልቶ ውጭ ያለ ጓደኛው ይደውልለትና እንዴት ነው ታረቃችሁ ምናምን ብሎ ሲጠይቅ፣ እሺ አንድ ሰው ራሱን ከመቆጣጠር ውጭ ያስወጣው የንዴት ሁኔታ ላይ ሆኖ ሚስቴን ፈትቻለሁ ኒካ ይወርዳል። ጠላቁል ገድባን ላ የቃ ይላሉ ዑለማ። የተቆጣ ሰው ፍቺ ኒካ አይወርድም። ራሱን ከመቆጣጠር ውጭ ያስወጣው ንዴት ከሆነ ደበበሩ ቀላል ንዴት ከሆነና እዚያ ራሱን መቆጣጠር የሚችልበት ቀላል ግን ይወርዳል። እርግጥ ራሱን ከመቆጣጠር ውጭ ወጥቶ ከሆነ በዛ በተከሰተው ንዴት በዚያ ሰዓት ኒካ አይወርድም። ለምን? ሊአነሁ ሷረ ሚን መርፉዕ ልቀለም፣ ቀለም ከተነሳላቸው ሰዎች ይሆናል። በዛ ሰዓት ልክ እንደ እብድ ነው የሚወሰድ። የሰው ልጅ በጣም ሲናደድ ራሱን ከመቆጣጠር ውጭ የሚወጣበት ጊዜ አለ። የሚናገረውንና የሚሰራውን አስተውሎ የማይሰራበት በዚያ ሁኔታ ላይ ሆኖ ከሆነ። እሺ ሁለተኛ ደግሞ ሳገባት ለምሳሌ እኔ ከሌላ ወንድ ጋር ተንቼ አላውቅም ብላ ሲያገባት ግን አይደለችም። ይሄ ነገር ደግሞ እንዴት ይታያል? አንተ ቀደሙ ምን አለህ ያሉት እነማን ነበሩ? ለማንኛውም እሷ ከሆነ በላሁን እዚህ ቦታ ላይ ያን ምክንያቱን ጠይቃት። ምናልባት ደፍራ ሊሆን ይችላል ህፃን እያለች፣ ወይንም ደግሞ ጥሩ ላይ ኖራት ይችላል። የሆነ ቪዲዮ ላይ ያንተ ቪዲዮ ራሱ አይቼ ነበርና እሱ ጠይቆ ስትመልስ ነበረ ኮሜንት መፍታት ትችላለህ ምናምን ስትል ነበር። ለምሳሌ ከዋሸች መፍታት ትችላለህ። ትክክል ንግግር ነው የተናገርኩት። ሰውዬው ዋሽታው ከሆነ ድንግል ነኝ ብላ ዋሽታው ከሆነ ስል ነበር አይደለ? እሱ ነው ያልኩህ። ነገር ግን ምክንያት ካላት እስካልዋሸች ስችልች ድንግል ነኝ ብላ አመነች በተፈጥሯ። ነገር ግን ስታገባ ጊዜ ደም አላየህም፣ ወይንም ደግሞ ድንግል መሆኗን አላገኘህም። የግዴታች ሴት ዝሙት ሰርታ ነው የሄደው ድንግል ነዋ ማለት አይቻልም። አንተ ዋሽታ ከሆነች ልጅ አይ አንተን ለማግኘት ብዬ ነው የዋሸሁት ብትልህ ልጅ አንተ የዛኔ ውሳኔ አለ።
በተፈጥሮ ከሌላት ወይንም ህፃን ሆና ተደፍራ ይሄን ነገር መናገር አሸማቋት ከሆነ ልታልፋት ነኝ ብቻ ነው በግግምና ነኝ ብቻ ነው የምትለው እንጂ ይሄን ብላ ማብራሪያ አልሰጠችም። ግን እሺ በቃ ለማንኛውም ላስተር በተደጋጋሚ ኮሜንት ላይ እየጻፈች ነው። አንተ እጅህን ከጀማዓት ተብለህ በእጅህን አንሳ። ምን ይሻላቸዋል? ጀማዓት ተብሊግም አህባሽም ቅዱሳንም ሁላቸውም እንዳለ ከውጭ ናችሁ ትተቻላችሁ። ገቡና እዚያ አውሩ። ገቡና የተናገርኩት ላይ ስህተት ካለ فيما يتعلق بقضايا العقدية والمنهجية تعالوا ادخلوا وتكلموا معنا وجها لوجه. كونوا رجالا من دون رجلنا ننور. طيب أو جماعة التبليغ إن جماعة الإخوان المسلمين كسباه لتطفي أسات ناتشو كتبارت أنجاوش ناتشو بلو تلاقوا يجزياتنا عالم الشيخ عبد العزيز بن باز تناقرا. أنا الزبوت هاي يعلموشن كلامنا ونقل ما دركلاችሁ ደስ ካላችሁ ውሰዱት፣ ደስ ካላላችሁ አትውሰዱት። ጉዳይ ወላ ኡባሊ في كلمة الحق የእውነትን ንግግር ከመናገር ጉዳይ አይደለም። የማንም ሰው ውዴታ ምንም አይሰራልኝ፣ የማንም ሰው ጥላቻ ምንም ነገር አያደርገኝ፣ ውዴታ ማያሞቀኝም። በእኔ አደም ሁላችሁ ትችታችሁ ምንም እንትን የሚለኝ ነገር አይደለም። ለምን ዓለም ከበስተጀርባ አይሆንም እንዴ? ከዓለም ተቃራኒ ሰው ለምን አልሆነም? ما دمت على الحق ما دمت على كتاب الله وعلى سنة رسوله صلى الله عليه وسلم وعلى منهج كبار العلماء. ايه لو اشي يا قال له ذيك كلام. اي يا قال اشي قباش جوج مريم لك አቤት አቤት። እሺ ጥያቄሽ ምንድን ነው? ጥያቄ አለሽ ወይንስ ልጠይቅሽ? ምረጭ አንቺ ብቻ። ምንድን ነው የምትጠይቀኝ? ጠይቀኝ። ምንድን ነው የምትጠይቀኝ? እሺ ሰማይ ምድርን የፈጠረው ፕሮፋይልሽ ላይ ያለው ህፃን ልጅ ነው? አዎ ነው። ልብ በሉ። ይሄ ፎቶ ላይ ያለው ህፃን ልጅ ሰማይና ምድር ነው። አዎ አልኩህ እኮ ፈጣሪ ነው እናስገር። እሺ ልጅ እምና የማፍርበትን ነገር ረጥፋለሁ እንዴ? እሺ ችግር የለውም። ይሄ ልጅ ሞቷል አልሞተም? ሞቶ ተነስቷል። አምላክ ይሞታል ማለት ነው አይደል? እና እሱ የመጣው እኛን ለማስተማር ነው። ለምን መጣ ሳይሆን አምላክ ይሞታል። እኛ አንተ አንድ ነገር እንደማመጣ አምላክ ይሞታል ላይሞት እሱ አምላክ ይሞታል ላይሞት አምላክ ይሞታል ማን አለ? ስለዚህ አምላክ እንደማይሞትማ በሶስተኛው ቀን ተነስቶ አሳይቶናል። ሞቶ ነው የተነሳው አይደል? ሞት እንደማያሸንፈው በሶስተኛ ቀን ተነስቶ አሳይቶናል። ሞትማ ሞተ እኮ ሞተ አይደል? ኢየሱስ ክርስቶስ ሞተ፣ በሶስተኛው ቀን ተነሳ። ስለዚህ ይሞታል አምላክ ማለት ነው። አምላክሽ ሞቷል። የሚሞት አምላክ አለ እዚህ ዓለም ላይ? የሞተው የሚሞት አምላክ አለ ወይ? የኛ አምላክ አይሞትም። የኢየሱስ ክርስቶስ የተላከው የሞተው እኛን ሰዎችን ለማስተማር ነው። ሰዎችን ለማዳን ነው የሞተው። ፍቅሩን ሊገልጽልን ነው የሞተው። ስለዚህ አምላክሽ ኢየሱስ ክርስቶስ ሞቷል አይደለ? ሞቷል አትበል። ሞቶ በሶስተኛው ቀን ተነስቷል እያልኩ እኮ ነው። ምን ሆነ ነው አትበል ብላ ሞቶ ትለኛለህ። አንተ የምትፈልገውን ነገር እንድንናገርልህ ነው እንደ የምትፈልገው አይደል? ተናግረሽዋል እኮ ባልፈልግም ያው ሞቷል ወይ አልኩሽ። አዎ ሞቷል ግን ተነስቷል እያልኩ እንዲያው ተናግሬዋለሁ።
ሞቶ በሶስተኛው ቀን ተነስቷል። ማላፍርበት እኮ ነው እየነገርኩ ነው እየደጋገምኩ። አምላክ አይደለም እንዳትረስ። ምክንያቱም መጽሐፍ ቅዱስ ላይ አምላክ አይሞትም ይላል። ምን ታዲያ ላንተ መጽሐፍ ቅዱስ ላይ እኔ አይደለም መጽሐፍ ቅዱስ ላይ አምላክ አይሞትም። ማስረጃ ልስጥሽ። ኢየሱስ ክርስቶስ የሞተው እኛን ለማዳን ነው። ከሲኦል እኛን ለማዳን የሞተው። እሺ ለምን ሞት አይደለም ጥያቄ። አምላክ አይሞትም በመሰረቱ የጌታ ሰው አይሞትም። እንደማይሞትማ ተነስቶ አሳይቶናል። አንተ እኮ ይኸውልህ መረዳት ስለማትፈልግ መቀበል ስለማትፈልግ ችግር እኮ ነው። አንተ የምትፈልገውን ነገር ብቻ ነው ሰዎች እንዲናገሩ የምትፈልገው። ሁሉ ጊዜ አይሃለሁ። ወገናችን እኔ ሞቷል ወይ ነበር ጥያቄ። አዎ ሞቷል፣ ግን ተነስተዋል አልሽ። ተሳሳትኩኝ ወይንስ ትክክል ነኝ? አሁንም እኮ ደግምልሃለሁ ሞቶ በሶስት ሰፍር ነገር የለውም። ስለዚህ የማያውቁ ሰዎችን እየሰበሰብክ እንትን ከምትል አንተ ትክክለኛ የማወቅ ፍላጎት አለ እኮ። አንቺ የምታውቂው መለስሽልን። እስከ ዛሬ የማያውቁ ልጆች ናቸው ነበሩ የሚገቡት። አሁን ግን አንቺ የምታውቀው ገብታ ምን አለች? አምላካችን ሞቷል አለች። ይናልላ የሚሞት አምላክ አረ ይከብዳል። እኔ የማውቀው ትንሿን ነው። እሺ እኔ የማውቀው ትንሿን ነው። ገባህ? አውቃለሁ አይባልም በክርስትና ትንሿን ነው የማውቀው። ገባህ? መጀመሪያ አንተ ለመማር አንተ ለራስህ ለመማር ዝግጁ ሳትሆን አሁን ለማስተማር ባትሞክር ጥሩ ነው። እሺ መጀመሪያ አንተ ራስህ ለማወቅ ዝግጁ ነህ። ዲያቆናቶችን ሰብስበሽ አምጪ። ቀሳስቶች አስተምራቸዋለሁ። ጌታ ሰው ያላ ረወህ ሁሌ አሽከራ ያለችው ሰላም አለይኩም። ጥያቄ መጠየቅ ይቻላል? በእንትን ሳይሆን የሆነ የራስ ጥያቄ ነው። እሺ ኦሲያኒ ያለሁት አሁን ስደት ነው። ትንሽ ከባለቤቴ ጋር ተቃርመናል። አይሰማም ድምጽ እንደሱ ስትወርጂ አሁን ይሰማል። በኮሜንት ሪከርድ አድርገን እሺ። ጥያቄሽ ነታ ወገና እህታችን። እሺ አምላካችን አይሞትም ግን ሙቶ ተነስቷል። አረ ምንድነው ባለ? አረ ተው ባለ። አምላካችን አይሞትም ግን ሙቶ ተነስቷል። ከይፍ ያለ እንዴት? አንተ ስለማይገባህ ነው። ምን የምትፈልገውን ብቻ ነው አንተ ከይፍ ያለ ፍጹም መሞት ፍጹም አለመሞት ነው ወይንስ ምንድን ነው? ፍጹም ሰው ፍጹም አምላክ አላችሁ፣ ዝም አለ። ፍጹም መሞት ፍጹም አለመሞት አላችሁ፣ ምን እንበል? የት እንሂድ? ጌታ ሰው ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አህለን ኡስታዝ ሰይነው ከይፋ አለክ ያ አኺ፣ እንዴት ነህ? ሰላም ናችሁ ወይ? አልሐምዱሊላህ ደህና ነህ? አለን አልሐምዱሊላህ። ቴሌግራም ላይ ደርስ አለኝ እየለቀኩ ነው፣ አስተዋውቀው። መርሐባ። ሁላችሁም ፎሎ አድርጓቸው። እስላማዊ እውቀት የምትፈልጉ ሰዎች ኡስታዝ ናቸው፣ ፎሎ አድርጓቸውላቸው። እውቀትን ቅሰሙ ከርሳቸው። ቴሌግራሙን የት ነው የሚያገኙት ታዲያ? ጠቁሟቸው። ቴሌግራሙ በቃ ልክልሃለሁ ለአንተ። ቆይ ሊንኩ ይሄ ነው የሚታየው ነው። ፎሎ ሲያደርጉ በዚያ ያገኙታል። ኡስታዝ አለ በቃ ባዮ ላይ ሄዳችሁ አገኙት። የዛኔ እንትን ማለት ትችላላችሁ፣ ማግኘት ትችላላችሁ። ጀዛከላህ። ሌላው እኔ የሚገርመኝ አንድ ጥያቄ ሴትዮዋ ያነሳችውና መሰሎቿ የሚያነሱት ጥያቄ ሞትን ድል አደረገ የሚሉት መጀመሪያው መሞቱ በምን ታልፎ ነው ስለመነሳቱ የሚወራው? ለምን ሞተ መጀመሪያ? እሱን ማስተዋሉ ልስታቸው ወላሂ እንደው አላ ይፍቀሁን አላ ያቂሉን ማ የቁሉን። በጣም አለ እንግዲህ አላህ ይርዳቸው፣ አላህ ይርዳቸው። አምላክ ሞተ፣ አምላክ ተነሳ፣ አምላክ ተገደለ፣ አምላክ ተተፋበት፣ አምላክ ተወለደ። ለአምላክ ክብር የሚባል ነገር አለ።
ወቅታዊ ጥያቄ አለኝ። ምንድነው ወቅታዊ ጥያቄ? ኮሜንት ያጻፈው አላህን በምን አወቅከው ይላል አንድ ክርስቲያን ወገናችን። በአንተ አንተን ፈጥሮ አስገኝቶ። ሰላም አለይኩም ሰላም كيف الحال ይሄ መስጂድ እንዴት ነው ደስ የሚለው! ያ ሰላም ወላሂ። ግን ኢትዮጵያ ናፍቀኛለች። ለምን ተሳደድኩ? እናት ሀገር ኢትዮጵያ ከመጣሁ በኋላ ደብሮኛል ወላሂ። ልመለስና ዝም ብዬ ጓደኞቼ ጋር ላሳልፍ። ምን ትሰራለህ እዚያ ከሄድክ? እሱ ብቻ አዛን እናድርጋ እንዴ? አላሁ አክበር አላሁ اللهم صل وسلم على نبينا اللهم رب هذه الدعوة التامة الصلاة القائمة رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا اللهم ارحمنا بالقرآن واجعله لنا إماما ونورا وهدى
وهدى ورحمة. اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا. أنت المقدم وأنت المؤخر وأنت على كل شيء شهيد. اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا ميتا إلا رحمته ولا ضالا إلا هديته ولا حائرا إلا أرشدته ولا فقيرا إلا أغنيته ولا أعزبا إلا زوجته ولا مبتلا إلا عافيته ولا مريضا إلا شفيته ولا صائما إلا إذا قبلته ولا صائما إلا قبلته يا رب العالمين. ولا حاجة من حوائج الدنيا هي لك رضا ولنا فيها صلاح إلا أعنتنا ويسرتها لنا يا رب العالمين. يا سلام يا سلام يا سلام يا سلام. السلام عليكم وسلام. وعليكم السلام ورحمة الله وبركاته. السلام عليكم. وعليكم السلام. السلام عليكم. አይሰማም ሙሱ? ይሰማል። እሱ አንድ ጥያቄ ነበረኝ። በዚህ በ10 ቀናቶች ውስጥ በዙልሂጃ 10 ቀናቶች ውስጥ ጥፍርና ጸጉር መቆረጥ አይቻልም እንዴ የሚባል ሐዲስ አለ? قال النبي صلى الله عليه وسلم إذا دخل 10 ذي الحجة وأراد أحدكم أن يضحي فلا يأخذن شيئا من ظفره أو من شعره أو شعره. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 10ቶቹ የዙልሂጃ ቀናቶች ከገቡ ከእናንተ አንዳችሁ የኡድሕያን እርድ አርዳለሁ የሚል ሀሳብ ካለው አደራ የኡድሕያውን እርድ እስከሚያርድበት ቀን ድረስ ጥፍሩንም ሆነ ጸጉሩን እንዳይነካ አሉ። ያው ሐዲስ ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ የማያርድ እስከሆነ ችግር የለውም፣ ቢቆርጥ መቁረጥ ይችላል። እሺ አባት ከሆነ የማረድ ኃላፊነቱን ወስዶ የሚያርደው ሚስትና ልጆችስ ቢቆርጡ ይችላሉ ወይ? ይችላሉ፣ ችግር የለውም። እናት ከሆነችስ የምታርደው ገንዘቡን አውጥታ የኡድሕያን እርድ ወጪ የምታደርገው እሷ ላይ ብቻ ነው ይሄ ነገር ህጉ የሚሰራው። ባልና ልጆች የዛኔ ቢቆርጡ ችግር የለውም።